ዘፍቆ የከተማውን ማህበረሰብ ነበርኩ ዘይትና ስንዴ ሲደጉም የነበረውና ታገለለታል የሚለውን አርሶ አደር በርግጥ እርሶ በሚሉት ልክ ታግሎለታል ብሎ መውሰድ ይቻላል? ታግሎለታል። የዛሬው እንግዳይ ወይዘሮ አዜብ መስፍን ናቸው። ወይዘሮ አዜብ መስፍን እንግዲህ ቀድሞ የኢህአዴግና የህወሓት ስራ አስፈጻሚ አባል መሆናቸው ይታወቃል። በዛሬው ጉዳያችን እንግዲህ ከለውጡ አስቀድሞ የነበሩ 27 አመታትንና አሁን ከለውጥ በኋላ ያለውን የአንድ አመት ጉዞ አጠቃላይ እይታና ግምገማ የተመለከቱ ነጥቦችን አንስተን በህብረተሰብ ውስጥም የሚብላሉ ጉዳዮችን አንስተን እንወያያለን። ስሜ ነባይ ፈርስ ነኝ። አብራችሁኝ እንድትቆዩ አሁንም በድጋሚ በአክብሮት ጋብዛለሁ። ወይዘሮ አዜብ መስፍንንም ከልብ በመላው የዋልታ ተመልካቾች ስም አመሰግናለሁ። እንኳን ደህና መጡ ወይዘሮ አዜብ። እንኳን ደህና። እስቲ አሁን ያለው ነገር እንዴት ነው? በተለይ ፖለቲካው በየቀኑ እየተገለባበጠ እየተለዋወጠ ምናልባት ይህን ቀጠሮ ከመያዛችን አስቀድሞ የነበረው ሁኔታና ዛሬ ራሱ ግራም ያጋቡ ነገሮች እያየን ነው። እንደ አንድ ፖለቲከኛ እንደ አንድ ቀድሞ የነበረው ህወሓትን ከፈጠሩት ግንባር ቀደም ተዋናዮች መካከልም እርሶ አንዷ ኖትና ምንድነው የሚታዩት? ምንድነው ሀገሩ ላይ ያለው ነገር? እንደምታውቀው እኔ ፖለቲካ ፓርቲ በቀጥታ እየተሳተፍኩ አይደለሁም። ግን እንደ ዜጋ አሁን ያለው ሁኔታ የሚመስለኝ የፓርቲዎች አንድነት ከሀሳብ አንድነት ነው የሚመነጨው። የሀሳብ አንድነት ማለት በስትራቴጂ፣ በፖሊሲ፣ በፕሮግራም ዙሪያ ላይ አንድነት ከፈጠርክ በኋላ ነው ፓርቲዎቹ አንድነታቸው ተጠናክሮ የተግባር አንድነት የሚኖረው። አንዱ መሰረታዊ ክፍተት የሚመስለኝ በየቀኑ በጣም ተለዋዋጭ የፖለቲካ ሁኔታ የምናይበት ያለ ነው። በገዢ ፓርቲው ህጋዊ ስብዕና ያለው በፓርላማ እውቅና የተሰጠው በምርጫ ኢትዮጵያ ህዝቦች የመረጡት ድምጽ ያገኘው ፓርቲ ላይ ያለው ከፍተኛ መለያየት የፈጠረው ክፍተት ነው። ስለዚህ ያ ምንጭ ለተግባር አንድነት የሚሆነው የሀሳብ አንድነት ነው። ያ የሀሳብ አንድነት የለም። ዛሬ ይተዋወቃሉ፣ በማግስቱ የማይተዋወቁ ሆነው እናገኛቸዋለን። በአመራሩ ዙሪያ ላይም ወጥ የሆነ ነገር አናይም። አቋሞች ይለዋወጣሉ እንደየሁኔታው። እነዚህ ነገሮች የፈጠሩት ችግር ይመስለኛል። ኢህአዴግን በተለይ ከለውጡ አስቀድሞ ስለነበረው 27 አመት በርካቶች የተለያየ ነገር ያነሳሉ። ከፊሉ የጨለማ ዘመን የሚበዛው እንደው ማለት በሚቻል ሁኔታ በተለየ መልኩ ደግሞ ጥሩም ደግም እንደነበረም የሚያነሱ አሉ። የጨለማ ብቻ የሚያደርጉና 27 አመታቱን ደግሞ የፍሳና የደስታ ብቻ እንደሆነ በሁለቱ መሃል ንትርኩ አሁንም ድረስ መቋጫ አላገኘም፣ በሚዛኑ ልክ አልታየም። በርግጥ አሁን እንደሚነገረው ነው ወይ? በርሶ እይታ በተለይ የዛኛው 27 አመታቱን ከ27 አመታቱም ደግሞ ቢያንስ እንደው ነፍሳቸውን ይማራውን በድጋሚ አቶ መለስ ዜናዊ እስከነበሩ ሰዓት ድረስ በደንብ ኢህአዴግን ያውቁታልና በዚህ ጉዳይ ላይ ለሚነታረኩ አካላት የርሶ የግምገማ ወይም ደግሞ የርሶ መረዳት እንዴት ነው? 27 አመቱ ሲገመገም ለማንኛውም ገምጋሚ በፓርቲ ደረጃም ይሁን በመንግስት ደረጃ ሲገመገም አንድ ወጥ አመት አልነበረም። የተለያየ መድረኮች የነበረው ጊዜ ነው። 27 አመቱ ያንን የተለያየ ጊዜ ከፋፍለን ደካማና ጠንካራ ጎኖቹን ግራና ቀኝ አይተን መፈረጅ ካልጀመርን ለዛ ነው አንዱ ያጨልመዋል፣ አንዱ ብርሃን ይሰጠዋል፣ ግማሽ ብርሃን ይሰጠዋል፣ አንዱ ጠቅላላ ጨልሞት ይሄዳል፣ አንዱ ደግሞ ቅድም እንደጠቀስከው ይመጣል። 27 አመቱ የተለያዩ መድረኮች ለምሳሌ በመጀመሪያው ኢህአዴግ ከድል ማግስት መንግስት ማቋቋም
ህገ መንግስቱን መቅረጽ የተለያየ የፖለቲካ ፓርቲዎች ያለው የሽግግር ዘመን ነው። ስሙም ሽግግር ነው፣ ስራውም ሽግግር ነው። በዛ ልክ ያንን ለማሟላት ወከባ የነበረበት ዘመን ነው። ሽግግር መንግስቱ ካለፈ በኋላና ህገ መንግስቱ ጸድቆ ራሱን የቻለ መንግስት ከተቋቋመ በኋላ ደግሞ የሀገራችን ኢኮኖሚ ሁላችን እንደምናውቀው በጣም የደቀቀ የደሸቀ ጦርነት ውስጥ የነበርንበት እድገት ዙሪያ ላይ ይህን ነው የሚባል ነገር ያልነበረበት አገር ስለነበረ በራሱ ከፍተኛ ፈተና ነው የነበረው። በጣም ከፍተኛ ደግሞ የደርግ ሰራዊትም የተበተነበት እና የሀገሪቱን ጸጥታ በተሟላ ደረጃ ማሟላትና የሀገራችንን ቀጣይ ፈጣን ተከታታይ እድገት ለማምጣት ስራ ላይ ያለ ደግሞ እንደገና ሌላ ፈታኝ ነገር የኤርትራ ጦርነት መጣ። የኤርትራ ጦርነትና መንግስት ከተቋቋመ በኋላ ጊዜው በጣም አጭር ነው፣ ሁላችን እንደምናውቀው። እሱ ራሱ ያልታሰበ ወደ ሌላ አቅጣጫ ሁሉም ቀልቡ ባለበት የመጣ ሌላ ፈተና ነው። የራሱ ፖለቲካል ኢምፓክት ነበረው፣ ኢኮኖሚክ ኢምፓክት ነበረው፣ የጸጥታ ዲፕሎማሲ ኢምፓክትም ነበረው። ይሄ የራሱ ከፍተኛ ተጽዕኖ ነበረው። ከዛም አልፎ የፖለቲካ ተጽዕኖ ከውስጥ ከፓርቲው ላይም የራሱ የሆነ ችግር የፈጠረ ነው። አስፈላጊ ነው አስፈላጊ አይደለም ከሚለው ክርክር ተነስቶ ይህ ራሱ አንድ መድረክ ነው፣ ጊዜ ወስዷል። ከጦርነቱ ማግስት ተሀድሶ መጥቷል። ተሀድሶ የጦርነቱ ጠባሳና የተሀድሶ ማለት የፈጠረው ፖለቲካው ልዩነቶቹ የተፈጠሩት ደግሞ የራሳቸው ፈታኝ መድረክ ነው የነበረው። ይህን ከተሀድሶ በኋላ ነው እንግዲህ ግልጽና ወጥ የሆነ ፖሊሲና ስትራቴጂዎች የልማት ፖሊሲና ስትራቴጂዎች ነጥረው ለይቶ የወጡት። ከዛ በኋላ ይህ መሬት ይዞ በሚገባ ማየትና መለየት በማንችልበት ደረጃ ላይ ያለን ደግሞ የ97 ምርጫ ራሱን የቻለ ፈታኝ ነበር። ለፖለቲካ ፓርቲዎች የተሰጠው እድል በጣም ከፍተኛ ነበር። ያንን እድል አጠቃቀም ላይም የራሱ በተቃዋሚ ፓርቲዎች ላይ ክፍተቶች ነበሩት። ለዚህ ከዛ በኋላ ይህን ሁሉ ውጣ ውረዶች ታልፎ ፈጣንና ተከታታይ እድገት ግን ህዝብ ሁሉም በየደረጃው ለእያንዳንዱ ዜጋ ሊደርስ እንደሚችል ተደርጎ የተቀረጸው የልማት ፖሊሲና ስትራቴጂ መሬት የያዘበትና በግልጽ ውጤቱን ያየንበት መድረክ ነው የነበረው። በዚህ ጊዜ ነው ዝም ብለን አዲስ አበባ እንኳን የምንኖርባትን ከተማ ስናይ ከቦሌ ኤርፖርት ወደ መስቀል አደባባይ ከ27 ዓመት በፊት ቃኛት ዶኩመንቱ ካለ እሷን አይደለም የምናገኘው። የህንፃዎቹ ብዛት የእድገቱ የስራው ውጤት ነው። አዲስ አበባን በአጠቃላይ ነባር ከተማው የአዲስ አበባና አዳዲስ ከተማዎቹ አዲስ አበባ እንደ ላፍቶ እንደ ማነው ይሄ ሪል ስቴቶች ያሉበት የተለያዩ ስናያቸው ሲኤምሲ የመሳሰሉትን ስናይ በጣም ከፍተኛ ስፋት ያለው ዘመናዊ በመንገድ የተገነቡ እናያለን። የእድገቱ ውጤት ነው። ይህኛው የጨለማ ጊዜ አይደለም የሚያሳየኝ። የታየው እድገት መቀሌ እናገኘዋለን፣ ባህር ዳር እናገኘዋለን፣ ጎንደር እናገኘዋለን፣ ሐዋሳ እናገኘዋለን፣ ድሬዳዋ እናየዋለን፣ ጅጅጋ እናየዋለን፣ ማነው ጋምቤላም ታየዋለን፣ አሶሳም እናየዋለን። ሁሉም ከተሞቻችን ላይ የምናየው ሰፊ እድገት አለ፣ የከተማ እድገት አለ። ከከተማው እድገት በላይ ግን ለኔ መሰረታዊ ትርጉም የሚሰጠኝ የሀገራችን አርሶ አደር ተጠቃሚ ለማድረግና አርሶ አደሩን ለማነቃቃት በኢኮኖሚ የአርሶ አደሩን ህይወት ለማሻሻል የተሰራው ስራ በጣም ከፍተኛ ነው። የጨለማ ጊዜ አልነበረም። በጣም ብዙ የሀገራችን አርሶ አደር በማሳያነት ይበቃናል። ይሄኛው አሁን ለብርሃን ዘመኑ ኢህአዴግ ራሱ እርሶ የኢህአዴግ ምክር ቤት አባል የነበሩበት ኢህአዴግ ገምግሞ ያስቀመጣቸው ነገሮች አሉ። ማህበራዊ መሰረቴ አርሶ አደሩ ነው ይበል እንጂ እኮ አርሶ አደሩን ለማዳበሪያ እዳ ዘፍቆ የከተማውን ማህበረሰብ ነበር እኮ ዘይትና
ስንዴ ሲደጉም የነበረውና ታገለለታል የሚለውን አርሶ አደር በእርግጥ እርሶ በሚሉት ልክ ታግሎለታል ብሎ መውሰድ ይቻላል? ታግሎለታል። የአርሶ አደሩ መስፈርት መዳበሪያ አሰጣጥና መዳበሪያ ማከፋፈል ላይ ችግሮች ካለ ተለይቶ መገምገምና አለባቸው። ሲገመገሙ ነው የነበረው። አርሶ አደሩ ግን በመዳበሪያ ብቻ አይደለም ተጠቃሚ እንዲሆን የተደረገው። የአርሶ አደሩ ተጠቃሚነት የመዳበሪያ እኛ እንደምንነቅፈው ብቻ አይደለም። አርሶ አደሩ ራሱ ዛሬ እኛ የምናውቀው አርሶ አደር የመዳበሪያ ጥያቄ አለው። የመዳበሪያው ጥቅም የገባው አለ። ጥቅሙ ከመሬቱ አጠቃቀሙ ጋርና የመሬቱ ባህሪ ጋር ተያይዞ የትኛው መዳበሪያ ነው መሆን ያለበት የሚባል ጥናት ላይ ተመስርቶ የሚሄደው እኔ የዛ ባለሙያ አይደለም። ክፍተቶች አሉ። እነዚህ ክፍተቶችና ያፈጻጸም ስህተቶች ሁሌ ኢህአዴግ አደሩን ግን በመዳበሪያ ብቻ ከለካ ነው። በመዳበሪያ ብቻ አይደለም፣ በግብአቶቹ ለመዳበሪያ ብቻ አይደለም የተሰጠው የስልጠና አይነት የቀረበለት የጤና አገልግሎትና የጤና ጣቢያ ልጆቹ እንዲማሩ የተደረጉለት በብዛት አሁን በአገራችን የምናየው ምሁር ተብሎ የምናያቸው የአርሶ አደሩ ልጆች ናቸው። በዚህ ዘመን የተማረ ነው። ስለዚህ የትምህርት መስፋፋቱ፣ የመንገድ መስፋፋቱ፣ የጤና መስፋፋቱ አርሶ አደሩ በቀጥታ ተጠቃሚ ነው የነበረው። ከኢህአዴግ በላይ ለአርሶ አደር እኔ ነኝ የሚል ሌላ ሰው ያለ አይመስለኝም። እሺ የከተማውንም እኔ ቀደም ሲል እርሱ የነገሩኝ በርካታ የሀገሪቷን ዋና ዋና የሚባሉ ከተሞችን ጠቅሰው እድገቱን በዛ መለካት ይቻላል የሚል ከህንጻዎቹ ጋር ከመሳሰሉት ጋር ተያይዞ ነገር ግን እነዚህ ወደ ህዝቡ ኪስ አልገቡም። የጥቂቶች በብልሹ አሰራርና በሙስና ሰንሰለት የተገነቡና ምንም እሴት የማይጨምሩ ምናልባትም ደግሞ እንደዚህ ስናየው ከተማው ሰፊ ይምሰል እንጂ አንድ ሰው 20 ቤትና 40 ቤት የያዘበት በትክክል በፍትሃዊነት ለህብረተሰቡ ጋር ያልደረሰ እንጂ ዝም ብሎ ከላይ ሲታይ በተለይ ብዙዎቹ በዚህ በመሰረተ ልማት ከመሰረተ ልማትም መንገድ ላይ ብቻ ነው ለኢህአዴግ ልማት የሚስማሙት። ሌሎቹ ጋር ግን በተያዘ አሻጥር የበዛባቸው ህንጻዎች ናቸው የሚልም ነገር ይነሳልና እዚህ ላይ አስተያየት ይስጡ። አሻጥር የበዛባቸው ህንጻዎች የሚለው አሻጥር ካለ አጣርቶ ማቅረብ ነው። በጣም ቀላል ነው። አሻጥሩን የሚያውቅ ይህ ህንጻ እንደዚህ ያሉ ህንጻዎች 40 ህንጻ የያዘ ሰው አላ አግባብ የያዘ ካለ በአሻጥር ከያዘ ካለ 1 2 3 4 ብሎ ወደ ህግ ማቅረብና ማጣራት ነው። እሱ ላይ እኔ ልመልሰው አልችልም። በአሻጥር የተሰራው ይሄኛው ነው ብዬ ልወስድ ስለማልችል ብልሹ አሰራር በተሞላበት ወይ ሁሉም ጽድት ባሉ ነው የተሰሩት የሚል እያንዳንዱ የገነባው ራሱ ከየት አምጥቶ እንደገነባው ስለሚያውቅ እነሱ ነው መጠየቅ ያለባቸው። ግለሰቦች ናቸው ተጠቃሚዎች የሆኑት የሚለው ግን ኢህአዴግ በተቻለ መጠን ለከተማ ኗሪው የኮንዶሚኒየም ግንባታው እንደነዚህ ያሉ ገንዘብ ያካበቱት ወይ ሀብት ያካበቱት ከተማ ብቻ ሆና እንዳትቀር የኔ ጉሊት የሚያስተዳድረውና በጉሊት የሚተዳደረው እንዲኖረው ታስቦ በከተማዎቹ መሀል ላይ ከሀብታም በሚኖርበት መሀከል ላይ የኮንዶሚኒየም ግንባታ የተገነባበት መሰረታዊ ውሳኔ በዚህ ምክንያት ነው። የኮንዶሚኒየም ቤት ግንባታዎች ጥራት ላይ ሂሶች አሉ፣ ያጋጥማል በእንደዚህ ያሉ ነገሮች። ቁልፉ መሰረታዊ ትርጉሙ ግን አሁን ላነሳው ጥያቄ ታስቦበት በተቻለ መጠን ደሃው ባለሀብት እንዲሆን የተሰራ ነው። ደሃው ከባለሀብቱ ጋር ጎን ለጎን እንዲኖር ነው። ያኔ ምንም ዜሮ ሀብት የነበረው ቀበሌ ላይ ተደራርቦ ሲቀመጥ የነበረው ሰው አሁን አንዱን ኮንዶሚኒየም ቤት ደርሶት ከሆነ 3 ሚሊዮን 4 ሚሊዮን የሚመዘን ቤት የያዘ ሰው ነው። ያ ኮንዶሚኒየም ደግሞ በስፋትና በፍጥነት ግንባታ ላይ መንግስት እየደጎመ ሲካሄድ ነው።